ዶክተር ዛኪር ናይክ ቅድም እንደጠቀስከው በዛ በተወሰነው በሁለት ዓመት ጊዜ ውስጥ ሊሆን ይችላል የተበደረው ሰውዬ ትርፍም ይሁን ኪሳራ ላይ ሳይደርስ ቢዘገይና ጊዜ ቢወስድበት ባንኩ ገንዘቡ መልሶ መውሰድ ይችላል ወይስ ምን ያደርጋል? ወንድሜ የጠየቀው ለምሳሌ እስላማዊ ባንኩ አንድ ብድር በሁለት ዓመት የጊዜ ገደብ ቢሰጥና የተበደረው ሰው በዚህ በሁለት ዓመት ትርፍም ሆነ ኪሳራ ማሳየት ባይችል ባንኩ ገንዘቡ መልሶ የመውሰድ መብት አለው ወይ የሚል ነው። ይህ በሁኔታዎች ይወሰናል። ከእስላማዊ ባንኩ ጋር በተደረገው ስምምነት የተወሰነው ጊዜ ሁለት ዓመት ከሆነ ባንኩ ገንዘቡ መልሶ የመውሰድ መብት አለው፣ ያትርፍም ያክስርም። ነገር ግን ባንኩ ለተበዳሪው የተጨማሪ 6 ወር ጊዜ ቢሰጠው ሊያተርፍ ይችላል ብሎ ካሰበ ባንኩ ጊዜው ለሁለት ዓመት ተኩል ሊያራዝመው ይችላል። ይህ ምርቱ ምን ያህል አትራፊ ሊሆን ይችላል በሚለው ይወሰናል። ይህ በባንኩ ይወሰናል። ጥያቄውን እንደመለስኩት ተስፋ አድርጋለሁ። ግን ኪሳራ ካለና ተበዳሪው በሙዳሪባ ስርዓት ከሆነ የተበደረው ኪሳራው በጠቅላላው የባንኩ ብቻ ይሆናል። ተበዳሪው ምንም አይነት ቀጥታ ኪሳራ ውስጥ አይገባም። ኪሳራው የባንኩ ብቻ ነው። መኖሪያ ቤትን አስመልክቶ በእስላማዊ ባንክ ስርዓት ውስጥ ያለውን አሰራር አስመልክተህ ቢያንስ ሰዎች መሰረታዊ የሆነውን መጠለያ እንዲያገኙ የሚያስችል አሰራር ካለ ብትነግረን። ወንድሜ የጠየቀው ለምሳሌ አንድ ሰው ቤት ለመግዛት ቢፈልግና ብድር ቢያስፈልገው ከእስላማዊ ባንክ ያለው አሰራር ከዘመናዊ ባንክ በምን ይለያል ነው። ይህን አስመልክቶ በሁለቱ መካከል ያለው ልዩነት በዘመናዊ ባንክ አሰራር ለምሳሌ ቤት ለመግዣ ብድር ብትፈልግ የተወሰነ ገንዘብ ሊኖርህ ግድ ይላል። 25 በመቶ ወይም 50 በመቶ ብቻ የተወሰነ ባንኩ ባለው ደንብ መሰረት በመጀመሪያ መክፈል አለብህ። የሚቀረው ገንዘብ 70፣ 60 ወይም 40 በመቶ ሊሆን ይችላል። እንደ ስምምነቱ ባንኩ ይከፍላል። ለምሳሌ ቤቱ 300 ሺህ ብር ወይም 400 ሺህ ብር ቢሆን ያንተ ገንዘብ 100 ሺውን ባንተ በኩል ብትከፍል የቀረውን 300 ሺህ ብር ባንኩ ቢከፍል እና አንተ የ5 ዓመት የክፍያ ጊዜ ብትጠይቅ ባንኩ የ5 ዓመቱን የወለድ ክፍያ አስልቶ መጠኑ 40 ይሁን 50 ሺህ መጀመሪያ ከወሰድከው ብድር ጋር አስልቶ ለምሳሌ 50 ሺህ ቢሆን ከዋናው ጋር ተደምሮ 350 ሺህ ብር ይሆንና በ3 ዓመት የጊዜ ክፍያ ተካቶ በየወሩ ይሰላና በ36 ወር ውስጥ ተከፍሎ ያልቃል። እንግዲህ በዘመናዊ ባንክ ያለው አሰራር ወለድን መሰረት ያደረገ ነው። ይህ አሰራር ወለድን መሰረት ያደረገ ስለሆነ በእስላም حرام ነው ወይም ክልክል ነው። በእስላማዊ ባንክ ስርዓት ከዚህ የተለየ ነው። የተለያዩ አይነት አሰራሮች አሉ። ከእስላማዊ ባንክ ብድር የሚወሰድበት በርካታ አይነት አሰራሮች አሉ። የተለያዩ ባንኮችም የተለያየ አይነት አሰራር አላቸው። በመጀመሪያ የዛን መኖሪያ ቤት 25፣ 30 ወይም 40 ወይም የሆነውን ያህል የመጀመሪያ ክፍያ ትከፍላለህ። ከ400 ሺህ ብር ውስጥ 100 ሺህ ብር ከፈልክ እንበል። የቀረው 300 ሺህ ብር ከእስላማዊ ባንኩ ተሰጠ። እስላማዊ ባንኩ የዛን ቤት አማካይ የወር ኪራይ ይተምናል። ለምሳሌ 15 ሺህ ብር ሊሆን ይችላል የወር ኪራዩ። አንተ ከተገዛበት ገንዘብ ውስጥ 25 በመቶን የከፈልክ ከሆንክና 75 በመቶ በባንኩ የተሸፈነ ከሆነ የተገመተው ወርሃዊ ክፍያ በድርሻችሁ ልክ ይከፋፈላል። አንተ ያዋጣኸው 25 በመቶ ላይ ኪራይ አትከፍልም። የተቀረው ባንኩ ያዋጣው 75 በመቶ ላይ ኪራይ ትከፍላለህ። ይህ በየወሩ የምትከፍለው ክፍያ ተሰልቶ ካበቃ በኋላና እንበልና ለ3 ዓመት በዚያ መልኩ ከከፈልክ በኋላ ቤቱን ሙሉ በሙሉ መጠቅለል የምትፈልግ ከሆነ ባንኩ ከ3 ዓመት በኋላ ቤቱ ላይ የሆነ ትርፍ እንዲጨመርለት ሊፈልግ ይችላል። ለምሳሌ 40 ሺህ ወይም 30 ሺህ ብር ትርፍ ፈልጋለሁ ሊል ይችላል። በአጠቃላይ የባንኩ ድርሻ 330 ሺህ ብር ተደርጎ ይህ ለ3 ዓመት ወይም ለ36 ወር ተሰልቶ በየወሩ ኪራዩ ላይ እየታሰበ ይከፈላል። በዚህም መሰረት ወለድ በመክፈል ሳይሆን በየወሩ የቤት ኪራይ ትከፍላለህ። ያ ብድር መውሰጃ አንዱ አሰራር ነው። ከ3 ዓመት በኋላም ቤቱ ተጠቃሎ ያንተው ይሆናል። ለምሳሌ አልአሚን ባንክ ብትሄዱ ሃውሲንግ ስኪም የሚሉት አሰራር አለ። በተለይ ለቤት ያዘጋጁት አሰራር ነው። አንተ ከ4 ዓመት በኋላ ሚስት አገባለሁ ብትል ከአሁኑ ጀምሮ እንድታጠራቅም ያበረታቱሃል። በየወሩ 1000፣ 2000 ወይም 3000 ብር በእስላማዊ ባንክ ታጠራቅማለህ።
ያስቀመጥከው ገንዘብ ሁሉ በሙዳሪባ አሰራር ብድር ላይ ይውላል። በዛ ትርፍ ታገኛለህ። በ3 ዓመቱ መጨረሻ ላይ ወይም በ36 ወሮች ውስጥ ያስቀመጥከው ይታሰባል። ያም ከ100 ሺህ ብር በላይ ሊሆን ይችላል። ከነትርፉ ደግሞ 125,000 ወይ 150,000 ሊሆን ይችላል። ለቤቱ መግዣ የሚሆንህን የቀረውን ገንዘብ በተመሳሳይ መልኩ ባንኩ ብድር መልክ ይከፍልልሃል። ከዛም እንደ በፊቱ ኪራይን መሰረት ባደረገ አሰራር ተስማማላችሁ። ከወለድ ወይም ከአራጣ ጋር የተያያዘ ነገር ሁሉ ክልክል ነው። ትርፍና ኪሳራ የሚጋሩበት አሰራር ሁሉ የተፈቀደ ነው። ጥያቄውን እንደመለስኩ ተስፋ አለኝ። ከሴቶች በኩል ጥያቄ። በወለድ ከባንክ ያገኘነውን ገንዘብ ምን እናድርገው? አንዳንዶች ገንዘቡን ለመጸዳጃ ቤትና ከመጸዳጃ ቤት ጋር በተያያዘ ነገር ጥቅም ላይ ማዋል ይቻላል ይላሉ። አንተስ ምን ትላለህ? እህቴ የጠየቀችኝ በወለድ ያገኘነውን ገንዘብ ምን እናድርግበት? አንዳንዶች ከመጸዳጃ ቤትና ከመጸዳጃ ቤት ጋር በተያያዘ ነገር ላይ ማዋል ይቻላል ይላሉ። ይህ እንዴት ነው የሚል ነው። በመጀመሪያ እንደ ሙስሊምነታችን በወለድ ውስጥ መግባት የለብንም። ወለድ ወይም አራጣ ውስጥ ካልገባችሁ ከወለድ የሚገኘውን ምን ላድርገው የሚለው ጥያቄ አይነሳም። በተቻለ መጠን ከወለድ ጋር የተገናኙ የባንክ ተቋሞች ጋር ገንዘባችሁን ማስቀመጥ የለባችሁም። ከወለድ ጋር ግንኙነት ያለው ባንክ ገንዘባችሁን ካላስቀመጣችሁ የወለዱን ገንዘብ ምን ላድርገው የሚለው ጥያቄ አይነሳም። ለምሳሌ ዛሬ ወለድ ሁሉ ሐራም ነው የሚለውን ተገነዘባችሁ። እናም ለማቆም ወሰናችሁ እንበል። አንድ ሰው ንስሐ ሊገባ ወይም ሊቶብት ከፈለገ 3 ነገሮችን ማሟላት አለበት። አንደኛ የሚሰራው ስራ ሐራም መሆኑን ማወቅ አለበት። ሁለተኛ ወዲያውኑ ድርጊቱን ማቆም አለበት። ሶስተኛ ለወደፊቱም ቢሆን ዳግም መግባት የለበትም። እስካሁን ያለውንና በእጃችን የሚገኘውን ምን እናደርገው ከሆነ አላህ በፈቀደው መንገድ ላይ አውሉት። ነገር ግን ገንዘቤን አሁን በዘመናዊ ባንክ ውስጥ በቁጠባ ሂሳብ አስቀምጣለሁ፣ በየጊዜው የማገኘውንም የወለድ ገንዘብ ሽንት ቤትና ከሽንት ቤት ጋር የተያያዙ ነገሮች ላይ አውለዋለሁ፣ ወይም አንዳንዶች እንደሚሉት ለሌላም ነገር አውለዋለሁ የሚሉትን ከየት እንዳመጡት አላውቅም። ወለድ ሐራም ነው። ከዛ የሚገኝ ገንዘብም ሐራም ነው። እስኪ አንድ ጥያቄ ልጠይቃችሁ። ለምሳሌ አንድ ሐሺሽ የሚነግድ ሰው አለ እንበል። አስካሪ ነገር ሁሉ በቁርአን የተከለከለ እንደመሆኑ ይህ ሰው እኔ 1 ሚሊዮን ብር ስራ ላይ አውያለሁ፣ በየወሩ 100,000 ብር ትርፍ አገኛለሁ። ያንን 100,000 ብር ትርፍ ያው ሐሺሽ መነገድ ሐራም ስለሆነ ከዚህ ገንዘብ ውስጥ አንድም ገንዘብ ለግል ያልነካም፣ ሁሉንም ትርፍ ሽንት ቤት እገነባበታለሁ ቢል በእስላም ይፈቀዳል ብላችሁ ትገምታላችሁ? በእርግጥ አይፈቀድም። ሐሺሽ ሐራም ስለሆነ ከሐሺሽ የሚገኘውም ነገር ሐራም ነው። ከዚህ የሚገኘውም ትርፍ ለመልካም ስራ አውለዋለሁ ማለት አይቻልም፣ አይፈቀድም። በተመሳሳይ ገንዘቤን በዘመናዊ ባንክ በቁጠባ ሂሳብ አስቀምጣለሁ፣ የማገኘውን የወለድ ገንዘብ ሽንት ቤትና መታጠቢያ ቤት እሰራለሁ፣ በግሌ አልጠቀምበትም ቢል ልክ እንደ በፊቱ ምሳሌ ነው። ይፈቀዳል ብላችሁ ትገምታላችሁ? ያ ሰው በሐሺሽ ንግዱ በመቶና በሺዎቹ የሚቆጠሩ ሰዎችን ህይወት አበላሽቷል። እሱ በገንዘቡ የሚሰራው ጥሩ ነገር ካጠፋው ጋር ሲነጻጸር ኢምንት ነው። ስለዚህም የማገኘውን በዚያ አካክሰዋለሁ ማለት አይቻልም። ካሁን በፊት ያደረጋችሁትን ንስሐ ወይም ተውበት ገብታችሁ ካሁን በኋላ በወለድ አላስቀምጥም ብላችሁ ከወሰናችሁ በፊት ያገኛችሁትን በአላህ መንገድ ላይ ካወጣችሁት ኢንሻአላህ አላህ ያለፈውን ይተውላችኋል። ጥያቄውን እንደመለስኩት ተስፋ አደርጋለሁ። Next question from brother, yeah, friend. ዛኪር ናይክ፣ አንተ ከቁርአንና ከሐዲስ ወለድ ወይም አራጣ መብላት ሐራም እንደሆነ በሚገባ ገልጸህልናል። እኔም እስማማበታለሁ። ግን ወለድ መክፈልስ ሐራም ነው? ወንድሜ እንዳለው ወለድ በቁርአን የተገለጸ ስለሆነ እሱም ሐራም መሆኑን እስማማለሁ ብሏል። ግን ወለድ መክፈልስ ሐራም ነው ወይ ነው ጥያቄው። ቁርአናችን
አስካሪ መጠጥና ቁማር በሱረቱል ማኢዳ ምዕራፍ 5 አንቀጽ 90 ላይ እናንተ ያመናችሁ ሆይ አስካሪ መጠጥ ቁማርም ጣዖታትም አዝላምም የሰይጣን ድርጊት የሆኑ ርኩስ ነገሮች ናቸው ከነዚህ ነገሮች ታቀቡ ትድኑ ዘንድና ይላል ቁርአናችን አልኮል ክልክል ነው ሲለን በጣም ጥሩ አልኮል መጠጣት ሐራም ወይም ክልክል ነው መሸጥ ግን ይቻላል አይቻልም አልኮልን በተመለከተ ነገር ሁሉ ላይ መሳተፍ አይቻልም ቁርአን እስከ ከለከለን ድረስ ዘርዘር ያለ ክልከላ ደግሞ በተለያዩ ሐዲሶችም ተጠቅሷል ለምሳሌ በአነስ ኢብኑ ማሊክ ረዲየላሁ ዐንሁ የተዘገበው ሐዲስን ብታይ አላህ Subhanahu Wa Ta'ala በአስካሪ ወይም በአልኮል መጠጥ ስራ ውስጥ የተሳተፉ 10 ሰዎችን ረግሟል አልኮልን የሚያጣራውን የሚጣራለት ሰው የሚጠጣ የሚያቀርብ የሚያጓጉዝ የሚሸጥ የሚገዛ እንዲጠጣ የሚያቀርብ ወይም የሚያስተናግድ በአልኮል ሰበብ ገንዘብ የሚያገኝ በእነዚህ በአስሩም ዘርፍ የተሰማሩ ሰዎች ተረግመዋል ብለው ዘግበዋል ስለዚህ ቁርአን ተከልክሏል ሲል በአጠቃላይ ተከልክሏል ማለት ነው በተመሳሳይ እኔም እንደምስማማው ቁርአን በተለያዩ ቦታዎች ላይ አራጣ አትብሉ ይላል አራጣ አትውሰዱ ይላል ተከልክሏል ግን ስታስተነትኑት አስተውለ ከሆነ በቁርአን ውስጥ በሱረቱል በቀራ ምዕራፍ 2 አንቀጽ 275 ላይ ንግድ የአራጣ ወይም የሪባ አምሳያ ነው በማለታቸው ነው አላህ ንግድን ፈቀደ ሪባን ወይም አራጣን ግን ውጉዝ አድርጓል ይላል እዚህ ጋር አራጣ መክፈልም ሆነ አራጣ መውሰድ ብሎ አልገለጸም የሚያመለክተው አራጣ ወይም ወለድ በማንኛውም መልኩ የተከለከለ መሆኑን ነው ለበለጠ ማብራሪያ የተረጋገጠ የሐዲስ ዘገባ የያዘው የቡኻሪ መጽሐፍ ቅጽ 3 ምዕራፍ 628 ሐዲስ ቁጥር 3880 ላይ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እንዳሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወለድን ወይም ሪባን የሚቀበልንም ሆነ ሪባ ወይም ወለድን የሚሰጥን ወይም የሚከፍልን ሁለቱንም ረግመዋል ብሏል በቀጣዩ ሐዲስ የተረጋገጠ ዘገባ በያዘው በሙስሊም ሐዲስ በቅጽ 3 ምዕራፍ 628 ሐዲስ ቁጥር 3881 ላይ ጃቢር ረዲየላሁ ዐንሁ እንዳሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ እርግማን አራጣ ወይም ወለድን በሚቀበል አራጣን ወይም ወለድን በሚሰጥ ይህንንም በሚመዘግብና በምስክርነትም እቦታው የሚገኝን ሁሉ ረግመዋል ማለታቸው ተዘግቧል ሁሉም እኩል ናቸው ወለድን የሚቀበልም ተረግሟል ወለድን የሚከፍልም ተረግሟል የሚጽፈውም ተረግሟል ሁለቱ ምስክሮችም ተረግመዋል ሁሉም እኩል ናቸው ጥያቄውን እንደመለስኩ ተስፋ አደርጋለሁ Hello. Yeah. In order to prevent myself. ራሴን ወለድ ካለበት የቁጠባ ሂሳብ ለማቀብ ገንዘቤን ወለድ የሌለበት ተንቀሳቃሽ ሂሳብ ውስጥ ባስቀምጥ ያ ከእስላማዊ ባንክ አሰራር ጋር እንዴት ይለያል? ወንድሜ የጠየቀው በዘመናዊ ባንክ ያለው ተንቀሳቃሽ ሂሳብ በእስላማዊ ባንክ ካለው ተንቀሳቃሽ ሂሳብ ያለው ልዩነት ምንድነው የሚል ነው። ገንዘብህን በተንቀሳቃሽ ሂሳብ ላይ መዋል ትችላለህ። ተንቀሳቃሽ ሂሳብ ወለድ ስለሌለው ገንዘባችሁ ለደህንነት ስትሉ በተንቀሳቃሽ ሂሳብ ውስጥ ማስቀመጥ ትችላላችሁ። ችግር የለም። እንደ እስላም አመለካከት ገንዘባችሁን በዘመናዊ ባንክ በተንቀሳቃሽ ሂሳብ ብታስቀምጡት ከወለድ ጋር ያልተያዘ ስለሆነ አይከለከልም። ግን ምክንያታዊ ሆነን ስናየው ወይም ስናስተነትነው ግን በዘመናዊ ባንክ ውስጥ በተንቀሳቃሽ ሂሳብ ከማስቀመጥ በእስላማዊ ባንክ ውስጥ በተንቀሳቃሽ ሂሳብ ማስቀመጥ የበለጠ ጥቅም እንዳለው የሚያሳዩ በርካታ ምሳሌዎችን ልሰጥህ እችላለሁ። በመጀመሪያ በሁለቱም ባንኮች ውስጥ ተንቀሳቃሽ ሂሳብ ምንም ወለድ የለውም። ግን በዘመናዊ ባንክ የምታስቀምጠው ገንዘብ ለህብረተሰቡ ጉዳት የሚያስከትሉ ፕሮጀክቶች ላይ ሊውል ይችላል። ለምሳሌ የቁማር ቤቶች፣ የመጠጥ ፋብሪካዎች የመሳሰሉትን ለመገንባት። ስለዚህም ባጭሩ አንተ ባንኩ ህብረተሰቡን እንዲያበላሽ እድል እየሰጠኸው ነው። ገንዘብህን በእስላማዊ ባንክ ተንቀሳቃሽ ሂሳብ ውስጥ ብታስቀምጥ ግን ገንዘቡ ህብረተሰቡን የሚጎዳ አንድም ፕሮጀክት ላይ አይውልም። ሁሉም ስራ ላይ የሚያውሉት በሸሪዓ በተፈቀደ የሥራ መስክ ላይ ነው። ሙስሊሞች በዚህ ይረካሉ። ሙስሊም ያልሆኑት ስለ ህብረተሰቡ ደህንነት አይጨነቁም። እኔን የሚያስጨንቀኝ የገንዘቤ ደህንነት ዋስትና ብቻ ነው የሚሉት። ሌላው በሁለቱ ባንኮች መካከል ያለው ልዩነት
እንደው ምናልባት እንበልና በዘመናዊ ባንክ ያስቀመጥከው ገንዘብ ባንኩ ቢከስር በዘመናዊ ባንክ አሰራር ህግ መሰረት የባንኩ ባለቤቶች ገንዘባቸውን በቅድሚያ ያገኛሉ። አስቀማጩ በስተኋላ ላይ ነው የሚሰጠው። ምናልባትም ገንዘቡ ከባለቤቶቹ የማይተርፍ ከሆነ ገንዘብህን ያለማግኘቱ እድልህ ከፍተኛ ነው። በእስላማዊ ባንክ ገንዘብን የምታስቀምጥ ከሆነ ግን በሸሪዓው ህግ መሰረት በመጀመሪያ ገንዘቡን የሚወስደው አስቀማጩ ነው። እስላማዊ ባንክ ውስጥ ገንዘብህን አስቀምጠህ አላህ ያድርገውና ያ ባንክ ቢከስር ገንዘብህን በመጀመሪያ የምታገኘው አንተ አስቀማጩ ነህ። ከኢኮኖሚያዊ አመለካከት አንፃርም ቢሆን እንኳን ገንዘብህን ከዘመናዊ ባንክ ይልቅ በእስላማዊ ባንክ ማስቀመጡ የበለጠ ዋስትና አለው ማለት ነው። ጥያቄውን እንደመለስኩት ተስፋ አደርጋለሁ። ከሴቶች በኩል ጥያቄ በዘመናዊ ባንክና በእስላማዊ ባንክ ያለው የአገልግሎት ክፍያ ያው አንድ አይደለም? የቃላት ለውጥ የተደረገው ሆን ብሎ ሙስሊሞችን ለማባበል እንጂ የሁለቱም ሐሳብ ያው አንድ አይመስልህም? እህቴ የጠየቀችኝ በእስላማዊ ባንክ የሚከፈለው የአገልግሎት ክፍያ ዘመናዊ ባንክ በወለድ ከሚያስከፍለው ጋር ያው አንድ አይደለም ወይ? ሙስሊሞችን ለመሳብ የቃላት ለውጥ ብቻ ነው የተደረገው የሚል ነው። ይህንን ብታስተነትኑት ዛሬ ዘመናዊ ባንክ የሚያስከፍለው የወለድ መጠን ከ14 እስከ 15 በመቶ ነው። እንደ ፕሮጀክቱ አይነት ይለያያል። አንዳንዴ እስከ 18 ወይም 20 በመቶ ሊያድግ ይችላል። ለአንድ የሆነ ነገር ወይም የተወሰነ ፕሮጀክት ወዘተ ብድር መበደር ፈልገሽ ወደ እስላማዊ ባንክ ብትሄጂ ለምሳሌ የበረከት ኢንቨስትመንት ወይም በይቱል ነስል የሚያስከፍለው የአገልግሎት ክፍያ ብታይ ከ8 እስከ 15 በመቶ ባለው መካከል ይለያይ ነበር። ነገር ግን ባለፉት ጥቂት ዓመታት ወደ 14 በመቶ ገደማ ከፍ ብሏል። ዘመናዊ ባንክ የሚያስከፍለው 15 በመቶ የወለድ መጠን እስላማዊ ባንክ ከሚያስከፍለው 14 በመቶ የአገልግሎት ክፍያ ጋር ተመሳሳይ ነው። እዚህም እዚያም ትንሽ ልዩነት ይታያል። መሰረታዊ ሐሳቡ ያው ነው። የሚለየው በቃላት ብቻ ነው። ወለድና የአገልግሎት ክፍያ በሚል ነው የሚል ነው ጥያቄዋ። ይህንን ብታስተነትኝው በእስላማዊ ባንክ የሚደረገው ክፍያ ሁሉ የሚሰላው ባንኩ ባለው የትርፍና የኪሳራ መጠን ልክ ተሰልቶ ነው እንጂ በወለድ መጠን አይደለም። በዘመናዊ ባንክ የወለድ መጠኑ አስቀድሞ የተወሰነ ነው። 16 በመቶ ከሆነ 16 በመቶ እንደሆነ ይዘልቃል። በእስላማዊ ባንክ የሚወሰደው የአገልግሎት ክፍያ ግን በአንድ ዓመት ውስጥ በሚገኘው የዛ ካምፓኒ የትርፍና የኪሳራ ስሌት መሰረት ነው። ለምሳሌ ትርፍና ኪሳራው በአማካይ 30 ወይም 40 በመቶ ሆነ እንበል። ሲጀመር የአገልግሎት ክፍያው 14 በመቶ ነበር። በአመቱ መጨረሻ የተገኘው ትርፍም ሆነ ኪሳራ ሲሰላና በዚሁ ላይ ተመስርቶ የወሩ የመጨረሻ ክፍያ ሲሰላ ከ14 በመቶ ወደ 15 በመቶ ከፍ ቢል የመጨረሻው የክፍያ ስሌት በጣም ከፍ ሊል ይችላል፣ 15 በመቶ ይሆናል። በተመሳሳይ የወሩ የመጨረሻ ክፍያ 14 በመቶ መሆኑ ቀርቶ ወደ 12 በመቶ ዝቅ ቢል ወርሃዊ ክፍያው እንደዛው ይቀንሳል፣ እናም ይዋዥቃል። አንድ መገንዘብ ያለብን ለምሳሌ ዛሬ የእስላማዊ ባንክ ጽንሰ ሐሳብ ዝነኛ ሆኖ በስፋት ባይታወቅና በየቀኑ 2 ሰዎች ብቻ ወደ ባንኩ መጥተው የሚበደሩና ባንኩን የሚገለገሉ ቢሆን በተለያየ መልኩ በእስላማዊ ባንክ የተቀመጠው ገንዘብ በብድር መልክ ቢሰጥ እንበልና በዛ ባንክ ውስጥ 10 ሰዎች እየሰሩ ነው ብንል ባንኩ ውስጥ ገንዘባቸውን ላስቀመጡት ሰዎች ላስቀማጮቹ ሊከፍሏቸው የሚችሉት ገንዘብ መሰረት የሚያደርገው የሚያገኙትን ትርፍና የአስተዳደር ወጪዎችን በባንክ ውስጥ የሚሰሩትን የ10ሩን ሰዎች ወጪዎች ግምት ውስጥ በማስገባት ነው። ሁሌም ደግሞ ወደ ባንኩ የሚመጡት ሰዎች 2 ብቻ ናቸው ብለናል ለመገልገል ለምሳሌ ነው። የ10ሮቹ ባንክ ውስጥ የሚሰሩ ሰዎች ደሞዝ ባንኩን በሚጠቀሙት በሁለቱ ሰዎች ላይ በሚገኝ ትርፍ የሚመሰረት ይሆናል። ግን ምናልባት ነገ የእስላማዊ ባንኩ ዝነኛ ሆኖ በ2 ሰዎች ፋንታ 100 ሰዎች በባንኩ ቢገለገሉ አገልግሎት የሚሰጡ ሰዎችም በ2 እጥፍ ጨምረው ከ10 ወደ 20 ቢያድጉ የ20ዎቹ ሰዎች ክፍያ በመቶዎቹ የባንኩ ተገልጋዮች ልክ ይከፋፈላል። የአገልግሎት ክፍያውም ይቀንሳል። በርካታ ሰዎች በእስላማዊ የባንክ ስርዓት ከተማመኑና በባንኩ ከተጠቀሙ የአገልግሎት ክፍያውም ይቀንሳል። አሁን እየሞከሩ እንዳለውና ወደ 8 እና 9 በመቶ ለመቀነስ እየጣሩ እንዳለው ማለት ነው።
ደግሞም ያደርጉታል። አንድ ማወቅ ያለብን በእስላማዊ የባንክ የቁጠባ ሂሳብ ወይም የኢንቨስትመንት አካውንት ውስጥ ለምሳሌ በበረከት ኢንቨስትመንት እንበል ዛሬ በህንድ ውስጥ ያሉት እስላማዊ የኢንቨስትመንት ባንኮች ሙሉ በሙሉ በእስላማዊ የባንክ ስርዓት መሰረት አይደለም የሚሰሩት። ምክንያቱም ህጉ ይህንን ፍቃድ ስላልሰጣቸው። በህንድ በአሁኑ ወቅት ያለው የኢስላሚክ ኢንቨስትመንት ተቋም ሙሉ በሙሉ በእስላማዊ ስርዓት የሚመራ አይደለም። ምክንያቱም እንደ ባንክ እንዳይሰሩ ፍቃድ ስለማይሰጣቸው መስራት የሚችሉት እንደ ኢንቨስትመንት ፋይናንሻል ኢንስቲትዩት ወይም የኢንቨስትመንት የገንዘብ ተቋም ተመዝግበው ብቻ ነው። ቼክ መስጠት አይችሉም፣ ፍቃድ የላቸውም። የሚችሉትን ያህል አነስተኛ የእስላማዊ የኢንቨስትመንት አሰራርን ቢከተሉ ለምሳሌ የበረከት ኢንቨስትመንትን ብናይ ገንዘባችሁን በሙሻሪካ ወይም በሙዳሪባ ወይም በተቀማጭ ሂሳብ ብታስቀምጡ ከ16 እስከ 20 በመቶ ትርፍ ይሰጧችኋል። በእርግጥ 16፣ 17፣ 18፣ 19 በመቶ ሊሆን ይችላል፣ የተለያየ ሊሆን ይችላል። ለምሳሌ የበረከት ኢንቨስትመንት 19 በመቶ ትርፍ ሰጣችሁ እንበል። የዚህ የበረከት ኢንቨስትመንት እህት ድርጅት ከሆነ ከበይቱል ነስል ብድር ስትወስዱ የሚያስከፍላችሁ የአገልግሎት ክፍያ 14 በመቶ ብቻ ነው። ብልሆች ከሆናችሁ 100 ሺህ ብር በበረከት ኢንቨስትመንት ታስገቡና 19 ሺህ ብር ትርፍ ታገኛላችሁ። እንዲሁም በይቱል ነስል ሄዳችሁ በረከት ኢንቨስትመንት ባስቀመጣችሁት ገንዘብ ዋስትና 100 ሺህ ብር ብድር ትወስዱና 14 በመቶ የአገልግሎት ክፍያ ወይም 14 ሺህ ብር ብቻ በአመቱ ትከፍላላችሁ። በተዘዋዋሪ ለኢንቨስትመንት ያስገባችሁት ገንዘብ ላይ 19 ሺህ ብር ትርፍ ታገኛላችሁ። ያንኑ ቀን ከበይቱል ነስል በወሰዳችሁት ገንዘብ 14 ሺህ ብር ብቻ ትከፍላላችሁ። በአመቱ ምንም አይነት የኪሳራ ሐሳብ ሳይገጥማችሁ 5 ሺህ ብር ትርፍ ልታገኙ ትችላላችሁ። ግን እነሱ ሰዎች በዚህ መልኩ እንዳያታልሉ ቁጥጥር ያደርጋሉ። ግን ስታገናዘቡት ከበረከት ኢንቨስትመንት ያገኛችሁት ትርፍ 19 በመቶ ነው። የአገልግሎት ክፍያው ግን 14 በመቶ ነው። በፍጹም አይገናኝም። በዘመናዊ ባንክ ግን በቀጥታ የተዛመደ ነው። ባንኩ ላስቀመጣችሁት ገንዘብ የሚከፍለው ወለድ ከ10 እስከ 12 በመቶ ነው። ብድር ስትወስዱ ደግሞ የሚያስከፍሉት የወለድ መጠን 16% ነው ወይም 16 በመቶ ነው። ላስቀማጩ የሚከፍሉት የወለድ መጠን ከተበዳሪው ከሚወስዱት በ4 ወይም በ5% ያነሰ ነው። በእስላማዊ ባንክ ግን በዛ ደረጃ አይደለም ያለው። የአገልግሎት ክፍያና ወለድ ወይም አራጣ በጣም ልዩነት አላቸው። እኛ ማድረግ ያለብን በርካታ ሙስሊሞች ባንኩን እንዲጠቀሙ ማሳመንና ገንዘባቸውን በባንኩ ስራ ላይ እንዲውል ማድረግ ነው። ያኔ ኢንሻአላህ የአገልግሎት ክፍያው ይቀንሳል። ጥያቄውን እንደመለስኩት ተስፋ አደርጋለሁ። Next question. Assalamu alaikum. Dr. Bakri. አሰላሙ አለይኩም። ዶክተር በክሪ በቬዳስ የኢኮኖሚ ሲስተም ወይም ስርዓት ላይ ጥናት አድርጓል። እሱ እንዳለው በቬዳስ ተመሳሳይ ከወለድ ነፃ ስለሆነ ኢኮኖሚ ተጠቅሷል ይላል። እንዲሁም በተጨማሪ በቬዳስ ያለውን የኢኮኖሚ ስርዓት ተግባር ላይ ብናውለው ወይም ስራ ላይ ብናውለው በሰዎች መካከል ባለው የኢኮኖሚ አለመመጣጠን ላይ የራሱን ተጽዕኖ ያደርጋል ብሏል። እናም የሂንዱ የእምነት መጽሐፍ የሆነውን ቬዳስን የፈጣሪ መልእክተኛ የሆነ ሰው ነው የጻፈው ማለት እንችላለን? ወንድሜ ዶክተር በክሪ የሚል መጠሪያ ያላቸው ሰው በቬዳስ ከወለድ ነፃ ስለሆነ ኢኮኖሚ ይናገራል ብለዋል። ከቁርአን ጋር ተመሳሳይ ነው ወይ ነው? ከሆነስ የቬዳስ ደራሲ ከፈጣሪ መልእክተኞች አንዱ ነበር ማለት ይቻላል የሚል ነው ጥያቄው። የመጀመሪያው ጥያቄ የሆነው አንድ ናቸው ወይ የሚለውን አስመልክቶ እኔም እንደምስማማው በቬዳስ ከወለድ ነፃ ስለሆነ ኢኮኖሚ ተገልጿል። ከቁርአንም ጋር ተመሳሳይ ነው። እንዴት ተግባር ላይ እናውለው የሚለው ላይ ልዩነት ሊኖር ይችላል። ይህ የኛን የኢኮኖሚ ስርዓት አስመልክቶ የተለያዩ ጥናቶች በተለያዩ ሰዎች ተደርገዋል። በርካታ የታሪክ መጻሕፍትን፣ ሐዲሶችንና የተለያዩ የኢኮኖሚ ባለሙያዎችን አካሄድ አካቷል። ቬዳስም እንደሚለው ኢኮኖሚ ስርዓቱ ከወለድ ነፃ እስከሆነ ድረስ ኢንሻአላህ ተቀባይነት ይኖረዋል። የጥያቄው ሁለተኛ ክፍል የሆነው በቁርአንና በቬዳስ የተገለጸው አንድ ከሆነ ቬዳስ ከፈጣሪ የተላከ መጽሐፍ ነው ወይ የሚለውን ነው። ወይም የቬዳስ ደራሲ የፈጣሪ መልእክተኛ ነው ወይ የሚለውን አስመልክቶ አንድ መገንዘብ ያለብን ቁርአን ከመውረዱ በፊት ሌሎች በርካታ ራእዮች ወደ ምድር ተልከዋል። በስም የምናውቀው አራቱን ብቻ ነው። ተውራት ወይም ኦሪት፣ ዘቡር ወይንም መዝሙር፣ ኢንጂል ወይንም ወንጌል፣ ፉርቃን ወይም ቁርአን ናቸው። ተውራት ወይም ኦሪት ለሙሴ አለይሂ ሰላም የወረደ መጽሐፍ እንደሆነ እናምናለን። ዘቡር ወይም መዝሙር ለዳውድ ወይም ለዳዊት አለይሂ ሰላም የወረደ መጽሐፍ እንደሆነ እናምናለን። ኢንጂል ወይንም ወንጌል
ለኢሳ አለይሂ ሰላም የወረደ መጽሐፍ እንደሆነ እናምናለን። ፉርቃን ወይም ቁርአን የመጨረሻውና የመደምደሚያው ነብይ ለሆኑት ለሙሐመድ ሰለላሁ ዐለይሂ ወሰለም የወረደ መጽሐፍ እንደሆነ እናምናለን። ከነዚህ በፊት ስማቸውን የማናውቀው በርካታ ራእዮች ወርደው ሊሆን ይችላል። አራቱን በስም እናውቃለን። መልእክተኞችንም በቁርአን የተጠቀሱት 25 ናቸው። አደም፣ ሙሳ፣ ሰለሞን፣ ኢብራሂም፣ ኢሳ፣ ሙሐመድ ወዘተ የመሳሰሉ ነቢያት ናቸው። በሁሉም ላይ ሰላምና ሶላት ይውረድ። በሐዲስ 125,000 የሚደርሱ መላእክተኞች መላካቸው ተገልጿል። ቁርአን ለእያንዳንዱ ህዝብ መሪ ተልኳል ይለናል። ስለዚህም ሌሎች ከፈጣሪ የተላኩ መጽሐፍት ሊኖሩ ይችላሉ። በመጽሐፍ ቅዱስ ውስጥ ያሉ የተወሰኑ ነጥቦች ከቁርአን ጋር ስለተመሳሰሉ መጽሐፍ ቅዱስ የፈጣሪ ቃል ነው ብለን ማለት እንችላለን ወይ? እንዲሁም ከቬዳስ ጋርም እንዲሁ የተወሰኑ ነጥቦች ስለተገናኙ ቬዳስ የፈጣሪ ቃል ነው ብለን ማለት እንችላለን ወይ ብለህ ብትጠይቀኝ መልሴ አንችልም ነው። የተወሰኑ ጥቂት ነጥቦች ላይ ከተገናኙ ማለት የምንችለው ከፈጣሪ ሊሆንም ላይሆንም ይችላል ነው። ከፈጣሪ ነው ብለን ብንል እንኳን የመጨረሻውና የመደምደሚያው የፈጣሪ ቃል አይደለም። የመጨረሻው መጽሐፍ ቁርአን ነው። ቁርአን በሱረቱል በቀራ ምዕራፍ 2 አንቀጽ 106 ላይ አንድ አንቀጽ ብንለውጥ ወይም እንድትረሳው ብናደር ከእርሱ በተሻለ ወይም በብጤው እንተካዋለን። አላህ በሁሉም ነገር ላይ ቻይ መሆኑን አላወክም ይላል። ከሌሎች የእምነት መጻሕፍት የተወሰኑ ነገሮች ከቁርአን ቢስማማ ማለት የምንችለው ምናልባት ከፈጣሪ ተልከው ከነበሩ መጻሕፍት የቀረ ርዝራዥ ሊሆን ይችላል ነው። ለምሳሌ በመጽሐፍ ቅዱስ ውስጥ ከቁርአን ጋር የሚስማሙ በርካታ ነገሮች አሉበት ማለት የምንችለው ምናልባት መጽሐፍ ቅዱስ የፈጣሪን ቃል በከፊሉ ይዟል ማለት ብቻ ነው እንጂ ሙሉ መጽሐፍ ቅዱስ የፈጣሪን ቃል ይዟል ማለት አንችልም። ቬዳስንም አስመልክቶ ምናልባት ጥቂት የፈጣሪ ራእዮች በውስጡ ይዞ ሊሆን ይችላል። እርግጠኛ ይዟል ማለት ግን አይቻልም። ምናልባት ይዞ ሊሆን ይችላል። በመጽሐፍ ቅዱስ ውስጥ በእርግጠኝነት ከወንጌል ወይም ከኢንጂል ጥቂቱን ይዟል ማለት እችላለሁ። ምክንያቱም በቁርአን ስለ ኢንጂል ወይም ስለ ወንጌል ተጠቅሷልና። ቬዳስን አስመልክቶ ግን በቁርአን አልተጠቀሰም። ምናልባት ሊሆን ይችላል። ቢሆንም ግን በሱ መቸገር የለብንም። የመጨረሻውን የፈጣሪ መልእክት የያዘውን ቁርአንን መከተል ብቻ ነው ያለብን። ጥያቄውን እንደመለስኩ ተስፋ አደርጋለሁ። ዶክተር ዛኪር ናይክ ባንክ ውስጥ ተቀጥሮ መስራትስ እንዴት ይታያል? ወንድም የጠየቀው ባንክ ውስጥ ተቀጥሮ መስራትስ የሚል ነው። ሙስሊም ለሆነ ሰው በዘመናዊ ባንክ ነው ወይስ በእስላማዊ ባንክ? ዘመናዊ ወይስ እስላማዊ? የትኛው ባንክ? ዘመናዊ ባንክ። እሺ ወንድም ማወቅ የፈለገው በዘመናዊ ባንክ ውስጥ ተቀጥሮ መስራት ይቻላል ወይ የሚለውን ነው። ቀደም እንደገለጽኩት ከወለድ ጋር የተገናኘ ማንኛውም አይነት ስራ የተከለከለ ነው። በወለድ መበደር፣ ወለድ መክፈል፣ የወለድ ስምምነት መመዝገብ ሁሉም ሐራም ወይም ክልክል ነው። የተረጋገጠ የሙስሊም ዘገባ በያዘው መጽሐፍ በቅጽ 3 ምዕራፍ 628 ሐዲስ ቁጥር 3881 ላይ ጃቢር አላህ ስራቸውን ይወደድላቸውና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወለድ የሚያበድር በወለድ የሚበደር የሚመዘግበውንና በምስክርነት የተገኙትን ሁለት ሰዎች ጭምር ወይም ምስክሮችም ጭምር መርገማቸውን ዘግበዋል። ሁሉም ተረግመዋል። በተረጋገጠው ሐዲስ በግልጽ ተከልክሏል። በዚሁ መሰረት በዘመናዊ ባንክ ውስጥ መስራትም ክልክል ነው። ግን ዛሬ ዘመናዊ ባንክ ውስጥ እየሰራሁ ነው እና ምን ላድርግ ብለህ ከሆነ የምትጠይቀኝ አሁኑን ልቀቅ አልልህም። ሌላ አማራጭ ካለህ ወዲያውኑ ልቀቅ፣ አሊያ ሌላ አማራጭ ፈልግ። ይህንን ስራ ልቀቅና ሌላ ስራ ፈልግ። አንዳንድ ሰዎች ከዘመናዊ ባንክ መልቀቅ ከፈለኩኝ 2 ዓመት ሆኖኛል ግን አማራጭ አጣሁ ይሉኛል። ምክንያቱ ግልጽ ነው። ዛሬ በዘመናዊ ባንክ ውስጥ እየሰሩ 4000 ብር ያገኛሉ። ከዛ ወጥቼ ስራ አላገኝም ከሚሉ ይልቅ በዘመናዊ ባንክ እየሰራው የሚከፈለኝን ያህል ደሞዝ አላገኘሁም ቢሉ ይሻላል እንጂ አማራጭ አላቸው። በእርግጠኝነት ሌላ ስራ ያገኛሉ። ግን የፈሩት ደሞዛችን 4000 ሳይሆን 3000 ይሆንብናል ብለው ነው። ባጭሩ ለመናገር የገንዘቡን ጭማሪ ፈልገውታል። ከአላህና ከረሱል ሰለላሁ ዐለይሂ ወሰለም ጋር ጦርነት ለመግጠም የጦርነት ነጋሪት እየጎሰሙ ነው። በዘመናዊ ባንክ ውስጥ የምትሰሩ ከሆነ በተቻለ ፍጥነት ሌላ ስራ ፈልጉ። ደሞዝ ቢያንሳችሁ እንኳን ኢንሻአላህ በስተኋላ ላይ የበለጠ ጥሩ ደሞዝ የሚያስገኝ ስራ ልታገኙ ትችላላችሁ።
በዚህ በዱንያ ባታገኙ እንኳ በመጨረሻው ዓለም በአኺራ ታገኙታላችሁ። ከእሳት ጓዶች አትሆኑ። በአላህ መንገድ ላይ በዋላችሁት ነገር 700 እጥፍ ይከፈላችኋል። ነገር ግን ዛሬ በዘመናዊ ባንክ የምሰራው የአሰራር ስርዓቱን ለመረዳት ወደፊት ከዓመት ወይም ከዛ በኋላ የእስላማዊ ባንክ ስርዓት ጀምርበታለሁ በሚል ንያ ወይም እሳቤ ከሆነ ኢንሻአላህ አላህ ይቅር ይላችኋል። ምክንያቱም ዋናው ዓላማችሁ የዘመናዊውን ኢኮኖሚ ስርዓት መማርና በእስላማዊ ኢኮኖሚ ስርዓት ውስጥ መተግበር ነውና። በተመሳሳይ በአልኮል ግሮሰሪ ውስጥ መስራት ይቻላል ወይ ብትለኝ ሐራም ነው ወይም ክልክል ነው እልሃለሁ። ነገር ግን በዛ የአልኮል ግሮሰሪ ለ2 ወይም ለ3 ወር ብቻ እሰራለሁ፣ ከዛ በኋላ ያንን ስራ አቆማለሁ ወይንም ግሮሰሪውን ፋርማሲ ወይም የመድኃኒት መሸጫ አደርገዋለሁ ብትለኝ ኢንሻአላህ አላህ ይረዳሃል እልሃለሁ። እናም በዘመናዊ ባንክ የምትሰራው የቀሰምከው ልምድ በእስላማዊ ባንክ ውስጥ ጥቅም ላይ ለማዋል ከሆነ አላህ ይቅር ይልሃል።